የሉቃስ ወንጌል ምዕራፍ 21 ቁጥር 12 በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ እንሰማለን። ከዚህም ሁሉ በፊት እጃቸውን በላያችሁ ይጭናል፣ ያሳድዱአችሁማል። ስለ ስሜም ወደ ምኩራብና ወደ ወህኒ አሳልፈው ይሰጧችኋል፣ ወደ ነገሥታትና ወደ ገዢዎች ይወስዷችኋል። ይህም ለምስክርነት ይሆንላችኋል። ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደረኞቻችሁ ሁሉ ሊቃወሙትና ሊከራከሩት የማይችሉትን አፍ እና ጥበብ እሰጣችኋለሁና። ወላጆችም ስንኳ ወንድሞችም ዘመዶችም ወዳጆችም አሳልፈው ይሰጧችኋል፣ ከእናንተም አንዳንዱን ይገድላሉ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉር ስንኳ አትጠፋም። በመታገሳችሁም ነፍሳችሁን ታገኛላችሁ። አመሰግናለሁ። የሳኦል መንግስት ሲፈርስ መንግስቱን ካፈረሰው ጉዳዮች ውስጥ 1 2 3 ተብሎ ቢነገር የሚነገር ነገር አለ። መንግስቱን ያፈረሰው ዝሙት አይደለም፣ ርቆት አይደለም። መንግስቱ ሳኦል እንደምታውቁ ጀግና ነው፣ የተቀባ ነው፣ የተመረጠ ነው። የጌታ ዓላማ አለበት። ጌታ እንደሱ አይደለም። ጠዋት ሌላ ማታ ሌላ የሚናገር አምላክ አይደለም። ራሱ ጌታ መርጦ ራሱ ጌታ ቀብቶ ራሱ ለምን እንደዚህ ያደረገ? የሳኦል መንግስት ለመውደቅ መነሻ ምንድን ነው? ምን ጣለው ብትሉ 1 2 3 ብለው የሚጠቀሱ ሐሳቦች አሉ። ከሐሳቦች አንደኛው ብዬ የማስበው ነገር የእሱ የቅርብ አማካሪ ያመጣው ሐሳብ ሳኦል መስማት፣ የቅርብ ሰው በዛሬ ቀን በዚህ በኢትዮጵያ ምድር ለአገልግሎት ከተነሳው ከዚህ ከ10 ዓመት ቆይታ እስካሁን ድረስ ወበረድ መንገድ በሆነ መንገድ እናገራለሁ እንጂ ደረጃውን በጠበቀ ሁኔታ ከኔ በኋላ ላሉም ለቸርች የሚሆኑ ለቸርች ለሰዎች በቂ የሆነ ሐሳብ ብዙ ጊዜ በትምህርታዊ መልክ አቅርቤ አላቅም። ከማገለግለው ከስፋት የተነሳ በአንድ ቸርች በአንድ ከተማ ስለማልቀመጥ ብዙ ቦታ ስለሚሄድ በአንድ ሐሳብና በአንድ ቦታ ላይ ቁጭ ብዬ አንዴ ያገኘው ጉባኤ ቀጣይ ቀን ያገኘው ብዙ ቆይቼ ስለማላቅ በሄድኩ ከተማ ላይ ሁሉ አዲስ ስለሚሆን አንዳንድ ሐሳቦች ላይ ብዙ በሰፊው አውርቼ አላቅም። ግን በዛሬ ቀን ስመጣ በዚህ በኢትዮጵያ ምድር ይገረማሉና ድሮ አንድ ነቢይ እንኳን የለ ማለት ይቻላል። በአንዳንድ ከተማ ላይ በሆነ ሰዓት ላይ የሆነ ነቢይ ብቅ እያለ አሁን እኮ ብዙ የተቀቡ ሰዎች አሉ። ያ ብቻ አይደለም የሚገርመኝ፣ በጉባኤ ይሁን በቲቪ አይታችሁ ከሆነ 2 ሰዎች ጋር ሳይጋቡ እንትና አቤት እንትና ከምትባለው ሴት ጋር ትጋባላችሁ። ከዛ በኋላ 3 ልጅ 4 ልጅ 2 ልጅ 5 ልጅ 6 ወልዳለ። ሁለተኛው ልጅ ወንድ ነው የሚሆነው፣ ስሙ እንትና ይባላል። ይሄ ልጅ ነቢይ ነው የሚሆነው ብሎ ጌታ ሲናገር ሁሉ እስከዛ ዲቴል ጌታ ሲናገር ሰምቼ አውቃለሁ። ሁለተኛ ነገር ተነስ እንትና ምን ነው? ሁለተኛ ልጄ ነው። የጌታ ዓላማ አለበት። እንትና ምን ነው? አንደኛ ልጄ ነው። የት ነው ያለው? ሰካራም ነው። ዛሬ ሰካራም እንጂ የጌታ ዓላማ አለበት። በቅርብ ጊዜ መቶ ጌታን ይቀበላል። እንደው ይቀበል ሰምቼ አውቃለሁ። አንድ እናት ጨርቅ ይዛ ወደ ጉባኤ መጣ። ጨርቁን ብቻ ጌታ እያሳየኝ ይሄ ጨርቅ እንትና ይባላል። አሁን ታሞ ነው ያለው በሐኪም ቤት። በሞትና በሕይወት መካከል አለ። ሞት ግን አያገኘውም። ይሄን ሰው ይፈውሳለሁ። እንደውም መቶ ይቀበል ያገለግላል። ሰምተን እናውቃለን፣ እያየን ደግሞ አንዳንድ ሰዎችን ተኝታችሁ በራእይ ነቢይ እንትና ይመጣል
ሐዋርያ እንትና ይመጣል። አንዳንድ ቦታ ላይ ዘይት ሰው ይጸየፋል፣ አይወድም፣ ደስ አይልም፣ ጥሩ አይደለም ተብሎ በየቸርችም ይወራል። የሰዎች ወሬ ሰምተ ብዙ ባትቀበል እንኳን ማታ ማታ የጌታ መልአክ ዘይት ያሳያል፣ ስትቀባ ያሳያል፣ ነቢ እንትና ያሳያል። አሁን እኮ የምናገር አምላክ አለ። ክብር ለኢየሱስ ይሁን። እሱ ጉባኤ ለጌታ ክብር ያመጣል። ሁለተኛ ነገር አሁን ጠዋት ተነስተህ እኮ እሄዳለሁ ብትል የነቢያቶች ብዛት ነቢ እንትና እዛ ነው የሚሄደው ብሎ ይሄዳል። ከብዛት የተነሳ ነው። ጌታ እኮ መልካም እኮ ነው። አንድ ሰው ቢሆንማ ጉባኤ ይቸገራል። አሁን ህዝብ እየበዛ መጥቷል። ገና እንበዛለን፣ ገና እንበዛለን። ገና አንተን ትቀባለህ፣ ገና አንቺን ትቀቢያለሽ። ሁሉ ያማረ ይሆናል። ኢየሱስ ጌታ ነው። ለመሆኑ ይወለዳሉ እንጂ ያድጋሉ ወይ ነው ዛሬ ጥያቄ። ይወለዳሉ እንጂ ይባል እንጂ ይነሳ እንጂ ይቀባ እንጂ ለስንት ቀን ነው የሚያገለግለው? አገልጋዩስ እንዴት ነው? የተቀባ ነቢዩ ራሱ አቅሙን ያውቃል ወይ? ራሱ ፓስተሩ ያውቃል ወይ? የህዝቡን ጥማት ያውቃል ወይ? አሁን ከምንም በላይ ቅድም ብያቸዋለሁ፣ ትልቁ የእግዚአብሔር ዓላማ ገብቶናል ወይ? ቀጥሎ በእኔ አፍ አያምርም፣ ግን እኔ ካልተናገርኩ ማን ይናገራል? ለምንድን ነው ቢገባን ባይገባን መቅደስ ሁሉ የፈረሰው? ቸርች ሁሉ የፈረሰው? ህንፃው አለ እንጂ ክብሩ ፈርሷል። ህንፃው አለ እንደው አምሮ በጣም ቆንጆ ሆኖ አለ። ጌታ ይባረክ። አሁን ሰሞኑ ወሬ እንደሰማው ከሆነ ቀጣይ ባለው ጊዜ ውስጥ እኔ ይመስለኛል ቸርች ሁሉ ህንፃ ይመስለኛል ብዬ አስባለሁ። ከዳስ ወተን ከቆርቆሮ ወተን ከምናምን ወተን እግዚአብሔር ከረዳን በአሪፍ ህንፃ ስር አሪፍ ሳውንድ ሲስተም አሪፍ ነገር ሆኖ ደስ ያለን ጌታ ልንሰማ ዘመን የመጣ ነው። ግን ህንፃ ሆኖ ክብሩ እንዳይወሰድ ይፈራለሁ። ህንፃው አለ ግን ክብሩ እንዳይሄድም ስጋት አለብኝ። የሆነ ሆኖ ግን እስቲ ቀኝ ከፍ አድርግና ከመጀመሪያው ቤት ክብር በሉ እስቲ፣ የሁለተኛው ቤት ክብር ይበልጣል በሉ እስቲ፣ እስቲ የሚበልጥ በሉ እስቲ፣ ይመጣል በሉ እስቲ፣ ይመጣል። ኢየሱስ ጌታ ነው። ድንቁ ኢየሱስ፣ ድንቁ ኢየሱስ። አሁን ከዚህ ጉባኤ መካከል ከዛሬ ማታ ጀምሮ ለብዙዎቻችሁ እይታችሁ ይቀየራል፣ ሐሳባችሁ ይቀየራል። እንደ ትላንትና በፍጹም ከዛሬ በኋላ ማሰብ አትችልም። በዛ በትላንትና ቦታ ላይ አንተ ማትገኝ ሰዎችም አያገኙም። የቦታ ለውጥ ይሆናል፣ የከተማ ለውጥ ይሆናል፣ የአድራሻ ለውጥ ይሆናል። እስቲ ያኔ ኢየሱስ ብሉ እስቲ፣ ድገሙ እስቲ፣ ያኔ አንደ ድገሙ እስቲ። የሳኦል መንግስት ሲፈርስ ለመንግስቱ መውደቅ ዋና ብዬ የማስበው ነገር ኦርደር ባልሰጥም አንደኛው ግን የቅርብ አማካሪ አሕዛብ ነው። አሕዛብ ነው። በዳዊት ላይ በወዳጆች ላይ ይህ አሕዛብ ያመጣው ሐሳብ አካሄዱ እጅግ በጣም ነውር ነው። እንደምታውቁ በአንድ ንግግር ተቆጣ፣ በአንድ ንግግር ወሰነ፣ በአንድ ንግግር መሳሪያ አምጡ አለ። በአንድ ንግግር በአንድ ቁጣ 85 ካህናቶችን አስገደለ። ሳኦል መንግስት ነው። ከቦታው ወርዶ ካህንን ወደ ማስገደል። ካህን እኮ ኮባ አይደለም፣ በአንድ ቀን አይደርስም። ለአንድ ካህን ምን ያክል ተደክሟል? አንድ ካህን እኮ አቶሎ አይገኝም። ህዝብ አይደለም ካህን፣ ለህዝብ የሚጮው ካህን፣ ለሀገር የሚማለድ ካህን፣ ለምድር የሚጸልይ ካህን፣ ነቢይ፣ የተቀባ ሰው 1 2 3 4 85 በአንድ ቀን። ከዛ በኋላ መንግስቱ መቆም አልቻለም። ካህን ከተነካ፣ ነቢይ ከተነካ፣ የተቀባ ከተነካ መንግስት፣ ቤተሰብ፣ ትዳር፣ ቢዝነስ ነገር ሁሉ ሊጸና አይችልም። የሳኦል መንግስት መፍረስ፣ ካህናትን ማስገደል። ኢየሱስ ጌታ ነው። በህይወቴ እንደ ድንገት መልካም ቻንስ ሲወርድ
ነቢይ ሆንኩ ያቺ ቀን አመሰግናለሁ። ደግሞ ነቢይ እንኳን ሆንኩ ግን በህይወቴ የሚጸጽተው ነገር በጌታ ቤት ረዥም ባለማደግ የሥጋ አባስ የሥጋ እናት ጠንካራ ባለመሆናቸው በአሕዛብ ቤት ውስጥ መወለድ በጌታ ሆኖ ግን ሲሞቱ የጠንካራ ክርስቲያን ባለመሆናቸው እኔም ልጅ በመሆኔ ነቢይ ከሆንኩ በኋላ በትክክል መንገድ ማሳየት የሚችል ከኔ በነገር ሁሉ የሚሻል ጠንካራ የእግዚአብሔር ሰው ጠንካራ አባት በሰዓቱ አላገኘውም፣ ከሰርኩ። ዛሬ ጉዳይ እንደዚህ አይሆንም ነበረ። እግዚአብሔር ግን ለክብሩ አኑሮኛል። በዚህ በእኛ ቸርች ታላላቅ ነቢያቶች ተነስተዋል። እነሱን በትክክል መያዝ ባለመቻሌ መስማት ያለብኝ ስንት ጉዳይ እያለ ለነቢያቶች የማይጨነቁት ደካማ ሰዎች እየሰማው ማንን መስማት እንዳለብኝ ደረጃና ቦታ ባለመስጠት የምወዳችሁ ጀግና ነቢያቶችን በማጣቴ በሕይወቴ በጣም እጸጸታለሁ። በአንድ አስተዳደር፣ በአንድ ሕግ ክፍል፣ በአንድ ፋይናንስ አካባቢ፣ በአንድ ለራሱ ያልበሰለ ሐሳቡ እየሰማው ማጣት የሌለብኝ ነቢያቶችን አጣው። እግዚአብሔር ግን ወደ ክብሩ ይመልሰናል። ድጋሜ እንገናኛለን። መስማት ያለብኝ ማነው ነው? መስማት ያለብኝ ማነው ነው? ማማከር ያለብኝ ማነው? ከማን ጋር ነው መዋል ያለብኝ? ለማን ነው ቦታ መስጠት ያለብኝ? በስራ ቦታ ይሁን ስራበት ይሁን ሲንቀሳቀስ ይሁን አሁን የማራው በቸርች ውስጥ ስለሆነ በቸርች ውስጥ ከኔ በቀኝ በኩል መቀመጥ እንኳን ያለበት ማን ነው? ከኔ በግራ በኩል መቀመጥ እንኳን ማን ነው? ከኔ ኋላ በወንበር እንኳን ማን ነው መቀመጥ ያለበት? መስማት ካልቀረ ቅድሚያ መስማት ያለብኝ ማን ነው? መጸለይ ካለብኝ ራሱ ከማን ጋር ነው መጸለይ ያለብኝ? አሁንም ጌታ ባይናገር ኖሮ ኪሳራው ይቀጥላል። አሁንም ይቀጥላል። እስከ 3 ቀን ድረስ አልሰማው። አሁን ጌታ ተናገረኝ። ራሴ ንስሐ የገባው ጉባኤን ግን አገለግላለሁ። ቀጣይ ግን አይደገምም። ቀጣይ ግን አይደገምም። ሁለተኛ ደግሞ በስሬ ያሉ እነማን ናቸው? በእኔ ስር ያሉ ሰዎች እነማን ናቸው? ነቢያቶች እነማን ናቸው? ምን አክል አቅም አላቸው? ትከሻ አላቸው? ምን አክል ብርቱ ናቸው? ባይመች ቸርች፣ ባይመች አባት፣ ባይመች አስተዳደር፣ ባይመች የሆነ ቦታ ላይ ነገር ፈልጎ የሚጠፋ እንደሆን ሁላችን ልጅ ሆነን ማን ይመልሰናል? ሁላችን ልጅ መሆን የለብንም። ልጅ መሆን አባትም ልጅ ሆኖ ትናንትና ወዲያ በነበረው ቆይታ ውስጥ እንዲህ የሚል ቃል ጊዜ ጌታ ተናገረኝ። ዳዊት ገና ብላቴና ነው፣ ኤሊ ግን አርጅተዋል። ሁለቱም መጥፎ ነገር ነው። ኤሊ አይኑ ፈዘዋል፣ ኤሊ አርጅተዋል። ጌታ ንቅ ያለው ብለዋል፣ ክንዱ ነው የምሰብረው ብለዋል። ጌታ የናቀው ሰው ምን ዋጋ አለ? ሳሙኤል ገና ብላቴና ነው፣ ጌታን በደንብ ሰምቶ ማይረዳ ነው። ሂድና ተናገር እንኳን ተብሎ እንኳን ማይናገር ነው። ሳሙኤል መሪ መሆንም አስቸጋሪ ነው። ኤሊ መሪ መሆንም አስቸጋሪ ነው።
ያረጀ እድሜ ሳይሆን መንፈሱ የደከመው ጌታ የናቀው ሱፍ ብቻ የቀረው ጨርቅ የቀረው መታወቂያ ብቻ የቀረው መንገዶችን ማሳየት የማይችል በመንፈሳዊ ሕይወት የደከመ ሰው መሪ መሆንም ይሄን ብቁ አያደርግም። ቀጥሎ ደግሞ ለራሱ ያልበሰለ ሰምቶ መናገር የማይችል መንገድ ማሳየት የማይችል ሳሙኤልማ ትልቅ ሲሆን እኮ ለመንግስት ጠቃሚ ሆነዋል፣ ለከተማ ጠቃሚ ሆነዋል። ሳሙኤል ችግር የለበትም፣ እንደ ኤሊ ልጆች አይደለም፣ ግን ብዙ አልበሰለም። ካልበሰለም አስቸጋሪ ነው፣ እድሜው ከሄደም አስቸጋሪ ነው። እግዚአብሔር እንዲህ ያደርጋል። በቅርብ ጊዜ ሳሙኤል ወደ መድረክ ይመጣል። በቅርብ ጊዜ ሳሙኤል ወደ መድረክ ይመጣል። ከዛሬ ማታ ጀምሮ አይምሮአችሁ እያደገ አሁን በፍጥነት ማድረግ ይጀምራል። እስቲ አሜን፣ እስቲ አሜን። በሳሙኤል ዘመን ውጊያ የለም፣ ከተማው ሰላም ነው። በሳሙኤል ዘመን ጦር የለም፣ ቦዲጋርድ የለም፣ ከተማው ይጠበቃል። ሳሙኤል በሞተ በማግስቱ ግን ከተማው ደግሞ ተቃጠለች። ጌታ እንኳን እንዲህ አለ፣ እንደ ሳሙኤል አይነት ሰው ከየት ላገኝ አለ። ትናንትና ለጌታ የማይሆን አሁን ጌታን ጭምር የሚያስቀና አይምሮ ያለው ሰው ብርቱ ሰው ሆነ። እጃችሁ ከፍ አድርጉልኝ። እውቀት የእግዚአብሔር ነው፣ ማስተዋል የእግዚአብሔር ነው። አሁን እንዲህ ይሆናል። ሰው ስልክ ቻርጅ እንደሚያደርግ ከዛሬ ማታ ጀምሮ ከእግዚአብሔር ዘንድ የሆነ ማስተዋል ይጫንብሃል፣ እውቀት ይጫንብሃል። ተምረ ብቻ አይደለም፣ ኦሮጤ ብቻ አይደለም። እግዚአብሔር ለክብሩ ያሳድጋቸዋል። አይምሯችሁ ብሩክ ይሆናል። እሰነ ኢየሱስ በሉ እስቲ። ሁላችሁ ከኔ ጋር ናችሁ? ስለ ስሜ በሰዎች ሁሉ ዘንድ ምን ይሆናችሁ? የተጠላችሁ ነው የምለው። አንተ ደግሞ መወደድ ትፈልጋለህ አሉ እኮ የምለው እኮ መቼም የጋብቻ ትምህርትና የደቀ መዝሙር ትምህርት ይለያል። የጋብቻ ትምህርት ሲሆን እንዲህ ነው የምናስተምረው። መጀመሪያ እግዚአብሔርን፣ ቀጥሎ ቤተሰብን፣ ከዛ በኋላ አገልግሎትን። ይሄ ጋብቻ ትምህርት ነው። የደቀ መዝሙር ትምህርት ይለያል። መጀመሪያ እግዚአብሔርን፣ ቀጥሎ አገልግሎትን፣ ቀጥሎ ታይቶ ሊቀርም ይችላል። ትዳር፣ ቤተሰብ ሊቀርም ይችላል። እሱ ነገር ሊቀርም ይችላል። በአንድ በኩል ጠላትህን ውደድ፣ በአንድ በኩል የኔ መሆን ከፈለግ አባትን ባትጠላ፣ እናትን ባትጠላ፣ ትዳርን ሁሉ ባትጠላ፣ ራስን ጭምር ካልካትክ ጴንጤ መሆን ትችላለህ። የኔ ግን ተከታይ መሆን አትችልም። ጴንጤ መሆን ሌላ፣ ተከታይ መሆን ሌላ። አሁን ከዛሬ በኋላ እንዲህ ይሆናል። የኔ ትልቁ ዓላማ ከዚህ በኋላ በቀረ አገልግሎት ህዝብ ሁሉ በመዝገብ አይደለም፣ በአንድ መዝገብ ትክክለኛ የክርስቶስን ተከታይ ማፍራት። ጉባኤ በጮት ያግዘኛል። አሁን በአንድ ኩሽታ መጠፋ አይደለም። የትም ቦታ ቢያቆሙ ስሙ ይዞ ወደ ኋላ የማይሉ ጠንካራ ሰዎች ከዚህ በኋላ ይነሳሉ። አሁን ኃይላችሁ ይታደሳል። ያሳድዳችኋል፣ ይክዳችኋል። ስለ ስሜ በሰዎች ሁሉ ዘንድ የተጠላችሁ ትሆናላችሁ። አሁን በቅርቡ እንዲህ ይሆናል። በየቸርች በየከተማ የሆነ ጉዳይ ከዚህ በኋላ ይፈርሳል። አሁን ግን ወንጌል በኃይል ይገለጣል። ለስጋ የማይመች እሱ ይፈርሳል። ግን ከዚህ በኋላማ ይሆናል። እስቲ ኢየሱስ ብሎ እስቲ አንድ የመጨረሻ። እሺ ወደ ዋና ሐሳቤ ልመለስ። ዝናብ ዘንቦ በጊዜ ነው። ዝናብ ከዘነበ የሆነ ጉዳይ ይሆናል፣ የሆነ ፍሬ ይሆናል፣ የሆነ ጉዳይ ይሆናል። ዝናብ ሊዘንብ ጊዜ ደርሷል። አሁን ጌታ በኢትዮጵያ በምስራቅ አፍሪካ በኢትዮጵያ ከዳገት ወደ ቁልቁለት ውሃ እንደሚፈስ ክብሩ ሊገለጥ ጊዜ ደርሷል። ክብሩ በኃይል ሊወርድ ጊዜ ደርሷል። ዝግጁ ናችሁ ወይ? ብርቱ ናችሁ ወይ? ዝግጁ ናችሁ ወይ? ብርቱ ናችሁ ወይ? እስቲ ኢየሱስ ብሎ እስቲ አንድ የመጨረሻ ሀሹ በሳንዴ
አሁን ጊዜ የደረሰ ነው። አሁን ሰዓት ደርሷል። አሁን ዘመን ደርሷል። አሁን ጊዜ ደርሷል። እሺ ጊዜ ደርሶ በዚህ መልአኩ መጥቶ ለማርያም እንዲህ አላት፣ አንቺ ብፅዕት አላት፣ አንቺ የተወደድሽ አላት። የመልአኩ ንግግር እንዴት ደስ ይላል! ንግግሩ እንደው አሳምሮ ነው። በጣም ቆንጆ ተናግሮ ነው። ወንድ ልጅ ትወልጃለሽ። ብዙ እንደዚህ አልሆነችም። አፍ ጫፍ ደስ ይላል። አንቺ ብፅዕት፣ አንቺ የተወደድሽ፣ እንደው ተመርጠሻል፣ እንደው ትወልጃለሽ። እኔ ወንድ ስለማላውቅ ይሄ እንዴት ሊሆን ይችላል? መልአክን ጠየቀችው። መልአኩ መለሰ። ድጋሜ ጠየቀችው። ድጋሜ ተናገረ። እሺ ይሁና፣ ለእግዚአብሔር የሚሳነው ነገር። ልክ መልአኩ እንደወጣ ያ ካህኑ ሲሞን መጣ። ሽማግሌው መጥቶ እንዲህ አላት፣ ምን ነበር መልአኩ ያለሽ አላት። አንቺ ብፅዕት፣ ሌላስ? የተወደድሽ፣ ሌላስ? የምትወልጂው ኢየሱስ ይባላል፣ ለመንግስቱ ፍጻሜ የለው። ሌላስ? በቃ ይሄ ነው፣ ይሄ ነው። ሌላ አልተናገረም፣ ሌላ አልተናገረም። ነይ ተቃቤ በጆሮ ልንገርሽ፣ ቶ ልጅ ወልዶ ያርፋል። አንቺ ወልደሽ አታርፍም። በዓይንሽ ፊት ይሄ ልጅሽ ይሰቀላል። ሌባ ነው የሚባለው። አንቺም የሌባ እናት ትባያለሽ። በብላ ሰው ልብ እንደሚቆርጥ ልብሽ ይሰነጠቃል። ትዋረጃለሽ። ሰው ልጅ ወልዶ ገንፎ ይላል። ሰው ልጅ ወልዶ አጥሜት ይላል። አንቺ እኮ ወልደሽ ስደት ነው የምትሄጂው። መከራ ነው የሚቆይሽ። ብዙ ችግር ነው የሚጠብቅሽ። አጋንንት ቢያወጣ ትንቢት ብናገር ማንም ትንቢቱን አይቀበልም። ራሱ አጋንንት አለበት ይባላል። ዝግጁ ነሽ ወይ አላት። ማርያም ጨዋ ለመልአኩ ብቻ አይደለም ለሲሞንን ጭምር ይሁና አለችው። ይቀበላለሁ። ሲሰቀል በዓይኗ ፊት ኢየሱስ አልካደችም። ሌባ ሲባል አልተገረመችም። የሌባ እናት ምንም መልአኩ ያልተናገረው ሲሞን ተናገረ። የተቀባ ሰው ነው የሚሆነው ያውቃል። ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ሕያው ጌታ ነው የምላችሁ። ከዚህ ጉባኤ 5 ሰዎች አላችሁ። ዝግጁ ናችሁ? አይናችሁ ይከፈታል። ዝግጁ ናችሁ? በሮች ይከፈታሉ። ዝግጁ ናችሁ? የሚያስቆም የለም። ዝግጁ ናችሁ? በሕይወት ዘመን ማንም አይቋቋምም። አመሰግናለሁ። ዝግጁ ናችሁ ወይ? ትዋረዳለህ። ኮሜንት ይመጣል። ድሮ ዱላ ነው፣ በዱላ ሰው ይገረፋል። አሁን ጌታ ይባረክ፣ መንግስትም አይፈቅድም፣ ህጉም አይፈቅድም። ዱላው ቀርቷል። ግን ከዱላ የማይታንስ ኮሜንት አለ። የድሮ ዱላ አሁን ኮሜንት ነው። ጭንቅላት ይላል። ዝግጁ ናችሁ? ዝግጁ ናችሁ? ተዘጋጅ። ከነገ ጀምሮ ግማሹ ያጨበጭባል፣ ግማሹ ያስጨበጨብብሃል። ዝግጁ ናችሁ? ስለ እኔ በሰዎች ሁሉ ዘንድ ምን ይሆናችሁ? የተወደዳችሁ ፈርመ ግባ። ከሰማ እኮ በኋላ አይረብሽም። ከሰማ በኋላ አደነግጥም። ውጭ ስትወጣ ሁሉ እኩል አይደለማ። እዚህ ስናወራማ ወንጌልማ እንደ ክሬም ኬክ ነው። ወተን ስናይ ግን ይሄ አይደለም። ውስጥ ሌላ፣ ምንሰማው ሌላ፣ ምንሰማው ሌላ፣ ምወራው ሌላ። ጉዞ ግን እንደዚህ አይደለም። የመንገዱ ባህሪ ነው። ዝግጁ ናችሁ ወይ? ኢየሱስ ጌታ ነው። ልጅ
ልጅሽ ብርሃን ነው ተባለች ማርያም። ብርሃን ነው፣ መድኃኒት ነው። እሱ ካለ መነሳት ነው። ለእስራኤል ሁሉ ሪቫይቫል ነው። እሱ ካለ ሁሉ መልካም ነው። አሁን ስሙን መጣ። ብርሃን ነው አሉ። ብርሃን ለሁሉ እንደሚያስፈልግ ብርሃን ነው አሉ። አዎ። መድኃኒት ነው አሉ። አዎ። እሱ ካለ መነሳት ነው አሉ። አዎ። እኔ ልንገርሽ፣ መነሳት ብቻ አይደለም መውደቅ ነው። መውደቅም አለ ያለ ውሃ እንደበዛ ቅራኔ ዝም ያለ አይሆንም። ዝም ያለ አይሆንም። ግማሹ ተንገዳግዶ ይወርቃል፣ ግማሹ ይጽናናል፣ ግማሹ ይበረታል፣ ግማሹ ይወርቃል። የሞትና የህይወት ሽታ ሽታው አንድ ነው። የሞትና የህይወት ሽታ ከኔ ጋር ናችሁ? ከሚቀጥለው ወር ጀምሮ እንዲህ ይሆናል። የሆነ ቦታ መሄድ ሲታወቅ ከተማው ይረበሻል፣ ሀገር ይረበሻል። አንተ ከመጣ የሆነ ጉዳይ ይሆናል፣ ወይ የሆነ ጉዳይ ይሞታል፣ ወይ ሰው ይፈወሳል፣ ወይ ጨለማ ይሞታል። የሄድክበት ዓላማ እስከምታው ከተማው ይረበሻል። ዝም ብለህ ደርሰህ ዝም ብለህ አትመለስም። ዝም ብለህ ወጥተህ ዝም ብለህ አትመለስም። እስኪ ኢየሱስ በሲ ቁጭ በሲ መጣ ሄደ። ጉዳይ በዚህ አይዘጋም፣ ጉዳይ አይዘጋም። ከዚህ በላይ እንዲህ ይሆናል። አንተ ባለበት ቦታ ጉባኤ ለሁለት ይከፈላል። ግማሹ ባንተ ይረበሻል፣ ግማሹ ባንተ ይደሰታል፣ ግማሹ ባንተ ይፈወሳል፣ ግማሹ ባንተ ያዝናል። የመንገዱ ባህሪ ነው። ለሁሉም መሆን አትችልም። እንኳን አንተ ኢየሱስ እንኳን ለሁሉም መሆን አልቻለም። ቀጣይ እንዲህ ይሆናል። ለሚቀበሉ ግን ክብር ትሆናለህ፣ ለሚቀበሉ ግን ፈውስ ትሆናለህ፣ ለሚቀበሉ ግን ህይወት ትሆናለህ። እዚያ ኢየሱስ ተባረኩልኝ። ወሬ ሰምታችኋል ወይ ትሰማላችሁ? እኔ ሁሉ ጊዜ እገረማለሁና ጌታ እግዚአብሔር በከፈተልኝ በር ከዚህ ተነስቼ አሜሪካ ሄጄ ያውቃለሁ፣ ካናዳ ሄጄ ያውቃለሁ፣ አውስትራሊያ ሄጄ ያውቃለሁ፣ አረብ ሀገር ሄጄ ያውቃለሁ። በጣም የሚገርም አንድ ነገር አለ። በጣም በህይወት የሚገርመኝ እኔ እንደምታውቁ ወላይታ ብቻ አይደለም፣ ከወላይታ ጥግ የኛ ነው። እኛን ቀጥሎ አውሬ እንጂ ሰው የለም፣ ጥግ ነው። ቀጣይ እንዲህ ይሆናል። በገባችሁ ቦታ ሰው ይረበሻል፣ ይረበሻል፣ ለውጥ ይሆናል፣ የሆነ ጉዳይ ይሆናል። ዝም አትልም። ስላንተ ዝም አይባልም። ሰይጣንም ያውቃል፣ መናፍስቶች ያውቃሉ፣ ጌታም ያውቃል፣ መንግስትም ያውቃል፣ ነጮች ያውቃሉ። ማይገመት ኃይል ይሰጣል። አትነካም፣ አትለካም። አመሰግናለሁ። ቀኝ ከፍ አድርግና አልነካም፣ አልለካም በልሴ። አልነካም፣ አልለካም በልሴ። ልከን ማንም አያውቅም በልሴ። እኔ ዛሬ ጸልያለሁ። ከዛሬ ማታ ጀምሮ የገዛ ወንድምን ለይቶ ሊያውቅ አይችልም። አባትን ሊያውቅ አይችልም። አጎትን ሊያውቅ አይችልም። አብሮ የበላ አብሮ የጠጣ አንድ ቸርች፣ አንድ ከተማ፣ አንድ አገር፣ አንድ የነበረው ለይቶ እስከማያውቅ ድረስ ሰኞ ሌላ፣ ማክሰኞ ሌላ፣ ሮብ ሌላ፣ አኬድ ሌላ፣ አንደ ሰባኪም፣ አንደ ነቢ፣ አንደ ኢየሱስ ጌታ ነው። ዛሬ ማታ ሙሉ ኃይል ይሰጣቸዋል። ግማሽ አይሰጥም፣ ተቆርጦ አይሰጥም። ሙሉ ኃይል ይሰጣል። ፓኬጁ ይሰጣል። ተባረኩልኝ። ጉባኤ አነ ኢየሱስ ይበልሲ አንድ በጌታ አንድ የመጨረሻ የመጨረሻ የመጨረሻ። አሁን ከዚህ ጉባኤ እንዲህ ይሆናል። እዩ እኮ እንዲህ አለ፣ እኔ እነሳለሁ አለ። አኬዱ ይታወቃል። እኔ ይሄዳለሁ። አሁን ከዛሬ በኋላ እናንተ ሰዎች አላችሁ ትቀባለህ። ከዚህ በኋላ አትቆይም፣ አትዘገየም። ከዚህ በኋላ አትቆይም። እዩ ገና ጸጋው እንደመጣ ገና አይኑ ሲከፈት ኤልዛቤል ዛሬ ማታ ማደር የለባትም።
የፈጠረ ሰው ዛሬ ማታ ይነሳል። አሁን ዝም አትልም። ሟርተኛ አይፈቀድም። ድግምት አይፈቀድም። እሰነ አይቻልም። አሁን በቁጣ ሰው አለ። ገና ቤት ገብቶ ቁጭ አትልም። አሁን መሄድ ይሆናል። አከዲ ይታወቃል። እንደማትመለስ፣ እንደማትገደብ፣ እንደማትያዝ፣ እንደማትመለስ አከዲ ይታወቃል። አከዲ ይታወቃል። አመሰግናለሁ። ኢየሱስ ጌታ ነው። በጌታ ፊት ሆኜ ነው የምናገረው። እኔ በአንዳንድ ሰዎች ላይ መሸከም እስከሚያቅታቸው ትላልቅ ነጭ ጋውን ሲወርድ እያየሁ ነኝ። ዛሬ ማታ እጣው ባንተ ላይ ይወርዳል። እጣው ባንተ ላይ ይወርዳል። አሁን ሽኝት ይሆናል። ከዚህ ቃል በኋላ ትሸኛለህ። ከዚህ ቃል በኋላ ትሄዳለህ። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሁን ሰዓት ደርሷል። እሰለ ኢየሱስ በዚህ አመሰግናለሁ። ይሄ ቀን ያዙልኝ። 24 ሰዓት ባልሞላ ጊዜ ውስጥ ሕያው ጌታን አምላችሁ። አሁን አንዳንድ ሰው በቁጣ የሚነሳ ሰው አለ። አሁን ማይራራ ሰው አለ። ሸም የማያውቅ ሰው አለ። አልፎም ሰው አለ። ሸም አያውቅም። ወሬን አይፈራም። ሸም የለም፣ አይመለስም። እብድ ነው ወይ እብድ ነው ወይ እስከሚባል ለክብሩማ እብድ ነሽ፣ ለሱማ እብድ ነሽ። ኢየሱስ ጌታ ነው። እሰኔ አልመለስም በዚህ እሰኔ አልያዝም በዚህ አመሰግናለሁ። ትነቅልና ታፈርስ ዘንድ ትተክልና ትገለብ ዘንድ በአሕዛብ ሁሉ መሃል ነቢይ አድርጌአለሁ። አልችልም አትበል፣ ብላቴና አትበል። ካየው ራእይ ከሰማው ትንቢት አንድ ሳይቀር በዚህ ዓመት ይፈጸማል። አንድ ሳይቀር በዚህ ዓመት ይፈጸማል። በዚህ ዓመት ትንቢት አይነገርም፣ ይፈጸማል። ማህተም ይመታል። አሁን ትነሳለህ። አሁን ትሄጃለሽ። አሁን ጊዜ ደርሷል። አሁን ዘመን ደርሷል። እሰለ ኢየሱስ አመሰግናለሁ። ጊዜ መድረሱንና ጌታ ካንተ ጋር እንደሚሰራ ምልክት ልስጣችሁ፣ ልንገራችሁ። አሁን እንኳን አንዳንድ ሰዎች ጌታን ብሎ ትዳሩን ትቶ፣ ከተማውን ትቶ፣ ሀገርን ትቶ፣ ዘመድ ትቶ፣ ያደገበት ኢንቫይሮንመንት ያደገበት ሕጉን ትቶ ጌታን ብቻ ይዘው አንድ ባይብል ይዘው ልብሱን ብቻ ለብሰው ሊወጣ አይደለ? እሺ ምልክት ልንገራችሁ። ወንጌል ይዘህ ስለተነሳ ብቻ ባንተ ላይ በሚነሳ ምላስ ላይ እግዚአብሔር በዚህ ወር ይፈርዳል። ኢየሱስ ጌታ ነው ስላልክ ብቻ በቁጣ በሚነሳ ምላስ ላይ እግዚአብሔር ይፈርዳል። አሁን አይቆይም፣ አይዘገየም። ሕያው ጌታን አምላችሁ ኢየሱስ ጌታ ነው ስላልክ ብቻ ኢየሱስ ጌታ ነው ስላልክ ብቻ ባንተ ላይ በቁጣ የሚነሳ ምላስ ሁሉ ላይ እግዚአብሔር በዚህ ወር ይፈርዳል። አንድ ቁጭ በሉ። ዮሐንስ እኮ አንገቱ ይቆረጥ እኮ ያስባለው ኃጢአት ነው፣ ልክ አይደለም፣ የወንድሙ ሚስት ፊታ ነው ያለው። በቁጣ ተነሳ። ጌታ ጊዜ ማለት አልቻለም። ግን ዛሬ ማውራ አንድ ነገር አለ። አንዳንድ ሰው ምላሱ መጥፎ ነው፣ አይኑ መጥፎ ነው። የአንዳንድ ሰው ምላስ መጥፎ ነው። የአሕዛቦች ፍርሃት ይለቅብሃል፣ ያስፈራል፣ መጥፎ ነው። ፍሬ ያደርጋል፣ ያሸማቀቃል፣ ብዙ ያደርጋል። ይሄኛው ከሚመጣው ወደ አንተ እንዳይመጣ ነው። እኔ ዛሬ የማወራው አንድ ነገር አለ። የመጀመሪያው የራሱን የገደለ ያንተን አይገለም። እሺ የእንትና ያስገደለ ያንተን ግን አይገለም። እስቲ አሜን። አንዳንድ ሰው የራሱን ጸጋ ገሎ የራሱን ገሎ ጸጋን ገሎ ያንተን ሊገል ይፈልጋል። ቀኝን ከፋል ግን የራሱ የገደለ የኔን አይገልም። እሺ የእንትና የገደለው የኔን አይገልም። የእንትና የገደለ የኔን ግን አይገልም።
የኔ አይሞትም በዚህ የኔ አይሞትም በዚህ ጸጋችሁ አይሞትም አቅሜ አይሞትም ጉልበቴ አይሞትም መንገዴ አይሞትም ራእይ አይሞትም ቢዝነሴ አይሞትም ጉዟችሁ አይሞትም እስቲ በኢየሱስ ስም ወዘነ አመሰግናለሁ በእጄ መዳፍ ቀርጬሻለሁ እንደ አይኔ ብለ ይጠበቅሻለሁ እንኳን ነፍሲ እንኳን አንተ ጸጉሪ አይነካም ጸጉራችሁ አይነካም ከእጄ ማን ይወስዳል አንተን የነካ አይኑን ይነካል እኔ ዛሬ ጸልያለሁ የኛ ጌታ የዋህ ብቻ አይደለም አንዳንዴ ቁጡም ጌታ ነው ለጠላት ማለዱ አይደለም ያለው አዎ እንኳን ተቆጥተ እንኳን አስቀይሞ እንኳን አሳዝኖክ እንኳን ተናንተ እንኳን ተቆጥተ ይቅር በል ብትል እንኳን አይተውም እሱ ሐሳቤ ጨረስኩ ነው እንኳን እንደዚህ አሳዝኖክ እንኳን እንደዚህ ጎርቶክ እሺ አንተ እንደዚህ እንኳን አዝነክ መጸለይ እስከሚያቅትክ መቆም እስከሚያቅትክ ውስጥ እንደዚህ እስከሚሆን ድረስ እንኳን አሳዝነው አይደለም ጌታ ሆይ ይቅር በል ብትል እንኳን እግዚአብሔር አይለቀም እጃችሁ ከፍ አድርጉልኝ ላንተና ለጠላቶች መካከል 10 ቀን ይልስጣችሁ እግዚአብሔር ሰሞኑን ነጥሎ ይመታልሃል ለይቶ ይመታልሃል አንዳንድ ሰዎች እጁ ረጅም ነው እጁ አይታየም አከዱ አይታወቅም ኢባብ ነገር ነው መንገዱ አሳየም እኔ ግን ጸልያለሁ እኔ እሸወዳለሁ እሱ ግን ይሸወዳል በ10 ቀን ለይቶ ይመታልሃል የጠላት ክንድ ይመታል አቅሙ ይመታል ጉልበቱ ይመታል ኢየሱስ ጌታ ነው ሊያፈርስ የመጣው እሱ ያፈርሳል አመሰግናለሁ አሁን ተናገሩ እስከ ዛሬ ጀምሮ በሚቆጠር በ10 ቀን ውስጥ በጌታ በ10 ቀን ውስጥ በኔና በጠላቴ መካከል ልዩነት ይሆናል የማ ጌታ እንደሆነ በ10 ቀን ውስጥ አይቼ ነው የምወጣው አይተህ ትወጣለህ ሰምተህ ትወጣለህ አይተህ ትወጣለህ ሰምተህ ትወጣለህ ምልክት ይሆንልሃል አመሰግናለሁ አሁን ተዘጋጁ ምልክት ሊሆን ነው ይያው ጌታና ምላችሁ አሁን ከዛሬ በኋላ አባቴ እንዳለ ሰውም ይመሰክራል አባቴ እንዳለ ሰውም ይመሰክራል አባቴ እንዳለ ሰውም ይመሰክራል እሰረ ኢየሱስ በለሲ እስቲ አሜን ሁለት ጉዳይ ይሆናል ጻድቅ መሆንን መልካም መሆንን ለማሳመን ብለ የውስጥ ምስጢር ለማንም አታስረዳ ሰው አይረዳም ለማሳመን ሰው አይረዳም ሌላ ፋይል አታውጣ ያ እንዲሸፈን ብለ ሌላ ፋይል አታውጣ አንድ ቁልፍ ልስጣችሁ ጉዳይ ገፍቶ ከመጣ የግድ ከመጣ ምን ታደርጋለህ መጣ ነው ገፍቶ ከመጣ ዛሬ ማታ ግባና በሩን ዝጋ ሙያ በልብ ነው ሁሉን ተው አባ አንድ ቁልፍ ልስጣችሁ ነገሩ ገፍቶ መጣ አይደለም ታንቴ አይሁን እንጂ ገብቶ መጣ አይደለም እምቢ ብሎ መጣ አይደለም በህይወት መጣ አይደለም በትዳሪ መጣ አይደለም በልጆች መጣ አይደለም በራእይ መጣ አይደለም ኃያል መጥቶ አይደለም ካንተ በአቅም ይበልጥ መጣ አይደለም ካንተ የምትጠበቀው አንድ ነገር አለ ወደ ህግ እንዳትሄድ ወደ መንግስት እንዳትሄድ አራስማ እንዳትል ሽማግሌ እንዳትል አልጋ እንዳትል ወደ እንዳትሉ ዛሬ ማታ ግባና በሩን ዝጋ ሁለት እጆችን ወደ ላይ ከፍ አድርግና የአባቶቼ አምላክ የአብርሃም አምላክ የይስሐቅ አምላክ ኢየሱስ ጌታ ነው እስያኔ አባ በሲ ድገማኒ አባ በሲ
ከዛሬ በኋላ በማንም ፊት ተንበርክከን ሰው እኛ አያገኘንም። በማንም ፊት እኛ ጎንበስ አንልም። ለሱ ግን ጎንበስ እላለሁ፣ ለሱ ግን እጮኻለሁ፣ እሱ ግን ይሰማለሁ። ጌታ ይሰማኛል። ከደገናችሁ ከ3 ቀን በኋላ የማይዘጋ በር ይከፈታል። ከደገናችሁ ከ3 ቀን በኋላ የማይዘጋ በር ይከፈታል። ስራ የሞላበት ትልቅ በር ይከፈታል። ያንተ ጉዳይ በሟርተኛ አይዘጋም፣ በተጋሚ አይዘጋም፣ አፍ ያለው አይዘጋም፣ ስልጣን ያለው አይዘጋም። እሳኔ ኢየሱስ ቁጭ በሳኔ ድገሙን አንተ ኢየሱስ በሲ በጌታ አንተ ኢየሱስ በሲ በጌታ አንተ ኢየሱስ በሲ አብርሃም እኮ የምወዳትን ባለቤቱን ሳራን ተራበ፣ ተጨነቀ። የተራበ ሰው ምንም ይሆናል። ነቢይ ብትል፣ ሐዋርያ ብትል፣ የጌታ ሰው ብትል የሆድ ሕግ መጥፎ ነው። የሆድ ሕግ ረሃብ መጥፎ ነው፣ ያስክዳል። ሼም ነው፣ ኃጢአት ነው። ይሄ ማሲሳካ ነው፣ ሲሳካ ነው። ይሄ ሼም ነው፣ ኃጢአት ነው። ሰው ምን ይላል? እሱ ሲሳካ ነው። ራብ አይምጣ። የተራበ ሰው ሁሉ ያደርጋል። አብርሃም ተራበ። የሚወዳትን ባለቤቱ ነው አሳልፈው። ማንም ቢጠይቅ የት ናት እላለሁ። አንቺ ወንድሜ ነው በይ። ያጨካኝ ነው ውስጥ ይዟት ሄደ። ከሷ ጋር ልተኛ ደርሶ ጫፍ ደርሶ እያለ አብርሃም አሁን ሳራ ማድረግ አይችልም። ያልታደለ ሰው ምን ያደርግ? በሩን ዘግቶ ግን አባ ጌታ በፊት ወደ አብርሃም ይመጣል። በዛ ቀን ግን ወደ አብርሃም ሳይሆን ወደ ጉዳዩ ነው የሄደው። ወንድም ስማኝ፣ ለመጀመሪያ ጊዜ ላናግር። ሴትዮዋ ባለትዳር ናት። ባሏ ነቢይ ነው። በሩን ዘግቶ ጦሶ ያለ ነው። በሩን ዘግቶ ጦሶ ያለ ነው። በሩን ከዘጋ ጦሶ ካለ እኔ እሱ ነው የምሰማው። እኔ እሱ እሰማለሁ። ያው እየጸለየ ነው። መልስ። እኔ ምን አደረኩ? እነሱ ናቸው ወንድሜ እህቴ ያሉኝ። ወሬ አታብዛ፣ መልስ። መጸለይ እችላለሁ። የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። የምትወጣው ያንተ ጉዳይ ከእጅ አይወጣም። ቢዝነስ አይወጣም። መኪና አይወጣም። ሀብት አይወጣም። እሰነ አይወጣም። ወሳኔ አገልግሎት አይወጣም። ራእይ አይወጣም። ነገር አይወጣም። ኃያል ቢነሳ፣ መንግስት ቢነሳ፣ የከተማው ቢነሳ፣ ወረኛው ቢነሳ፣ በግሩፕ ቢነሱም እኔ ግን አንድ ነገር አለ። ኢየሱስ ጌታ ነው። አመሰግናለሁ። ሰውየው እየጮኸ ነው። ከጮኸ ደግሞ እሰማለሁ። ከሰማሁ ደግሞ ዝም አልልም። አንተ ባለማወቅ ነው ያደረከው። እያወቅ ቢሆን ኖሮማ ዝም ነው የምለው። ጨዋ ስሞላማ ይጨርስ ነበረ። አንተ ባለማወቅ ነው። ነቢይ አይዋሽም፣ ፓትርያርክ አይዋሽም። አብርሃም ዋሽቷል። ቢሆንም የኪዳን ዘር ነው። እኔ የኪዳን አምላክ ነኝ። እሱ ስለ ካደ እኔ ሐሳቤ አልቀየረም። እጃችሁ ከፍ አድርጉልኝ። በዚህ ወር እንዲህ ይሆናል። አድርጎልኝ ያሳፍራል፣ አድርጎልኝ ያሳፍራል። አንተ እሱ ግን አይክድህም። አረ እሱ ግን አይክድህም። በቃ እሱ አይክድም። እሱ የኪዳን አምላክ ነው። ዓይንን አይቶ ፊትን አይቶ አንተ እንዲህ ዋሸ ብሎ ያንተን ጉዳይ አይቶ አይዝም የሚል አምላክ እሱ አይደለም። እኔ ግን የማወራው አንድ ነገር አለ። እሱ የኪዳን አምላክ ነው። አለማወቅን፣ ኃጢአትህን፣ ድፍረትን አልፎ ዘንድሮ በዚህ አንድ ወር በዚህ በ10 ቀን ነገር ሁሉ ቦታ አዘጋጅቶ በቅርብ ቀን ያለ ጉዳይ ይዘ እዚህ ቦታ ቆመ። የኔ ጌታ እንዲኮ ነው። የኔ ጌታ እንዲኮ ነው። የሚያዝብ ትልቅ ጉዳይ ወደ እጅ ይገባል። እሰነ ኢየሱስ በለሲ አንድ የመጨረሻ 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 አመሰግናለሁ። ሁላችሁ ዝግጁ ናችሁ? ሁለት እጅ ከፍ አድርጉ። ሁለት እጅ ከፍ አድርጉልኝ። የመከራ ጊዜ በቃ፣ የሐዘን ጊዜ በቃ። እስቲ አሜን፣ እስቲ አሜን።
አሁን ዘመን ደርሷል። አሁን ጊዜ ደርሷል። እስቲ አንድ ነገር አይበላሽም በስ እስቲ ህይወቴ አይበላሽም በስ እስቲ ከዚህ በኋላ በስ ቅድም በዚህ ቦታ እንዲህ ቢሆን ጀመርኩ። ከራሴ ነው የምጀምረው። አይሆንም ነበረ ግን ሆኗል። አይሆንም ነበረ ብዙ ጉዳይ ሆኗል። ታዲያ ታማኝ ሆኜ ጌታን ሳገለግል መከራ ከበዛ ችግር ከበዛ ታማኝ ሆኜ በጌታ ቤት እያገለገልኩ ጉዳይ ከበዛ ከአቅም በላይ ከሆነ ምን ላድርግ የሚል ሰው ካለ መከራን ወደ ወንጌል ቀይር። ጉዳይ ቀላል እኮ ነው። መከራን ወደ ወንጌል ቀይር። በዛ መሃልም ትኩረቲ መከራ መልስ ሳይሆን ትኩረቲ ተልእኮ ላይ ይሁን። እስቲ ቀኝ ከፋኝ ያስኮ አለቀም በለስ ድገሙ እስቲ አንዴ እስቲ አሜን። አሁን እኮ ለብዙ ጉባኤ ቻንስ ሊመጣ ነው። እስቲ አሜን። ለብዙ ጉዳይ መልካም በር ሊከፈት ነው። አሁን ጉዳይ እንዴት ነው የሚሆነው? በዚህ በመከራ መሃል አሁን ነው የምታውቀው። ክርስትና እኮ ጣዕሙ የምታውቀው መከራ ሲበዛ ነው። ውበቱ የምታውቀው በጣም ጎላ ብሎ የምታየው ዝም ይባል ዓለም ላይ አይታየም። ዝም ነው። በመልካም ጊዜ ማንም ያገለግላል። አንዳንዴ እኮ ለአገልጋዩ እኮ የሚመች ማይመች ጊዜ አለ። ሰው ሁሉ ከተቀበለ ባለቀ ቦታ ላይ ቆሞ መዘመር እሱ ቀላል ነው። ስብከት ቀላል ነው። ሁሉ ቀላል ነው። መከራ ግን በመጣ ጊዜ መከራን ይዘው አሁን ተልኮ ሳንተው ዛሬም በጌታ ፊት መቆም እሱ ከባድ ነው። አሁን እኮ ለአንዳንድ ሰዎች ከነገ ጀምሮ ያለው ጉዞ እስከ ዛሬ ካገለገልከው በላይ አሁን በህይወት እያለክ የምታሳየው ጊዜ ደርሰዋል። መከራ አይጠፋም። ቅድም ብያቸዋለሁ። ጸጋ ብቻ አይደለም፣ አይኔ ከፈታ ብቻ አይደለም። ብዙ ጉዳይ እንዳለ ይታወቃል። ከነገ በኋላ እንዲህ ይሆናል። ከትላንትና ጉዞ ለየት ያለ መንገድ ይመጣል። አሁን መንገዳችሁ ይቀየራል። አሁን አካሄዳችሁ ይቀየራል። እስቲ አሜን። እና መከራ ከበዛ ምን ላድርግ? አሁንም ትኩረትን በምን ላይ? በተልእኮ ላይ ሐዋርያ ጳውሎስ ያዙ እኮ ገረፉ፣ ደበደሙ። በሕይወትና በሞት መካከል እንደው ሊገናጠሉ ነበረ። ብዙ ጉዳይ አደረገው። በዛ መሃል ግን አንድ ቻንስ ይሰጥ ተባለ። አንድ ቻንስ ይሰጥ ለሐዋርያ ጳውሎስ። የምትለው ጉዳይ አለ ተባለ። ላውራ ብልኮ ብዙ ጉዳይ አለ። ሐዋርያ ጳውሎስ በስንት መከራ ውስጥ ሆኖ አንድ ቻንስ ተሰጠ እንድናገር። ለሻለቃ ተፈቀደ፣ አስፈቅዶ እሺ የምትለው ጉዳይ ካለ ተባለ። በሕይወትና በሞት ሊፈርድ ያለው ኢየሱስን ተቀብላቸው ወይ? በኢየሱስ ሰውየው እኮ ዘሩን አልጠቀሰም። ዘሩን አይደለም፣ ትምህርቱን አይደለም፣ መከራውን አይደለም፣ እኔ ምን አደረኩ አይደለም። ያመጣው ሐሳብ የሚገርም ነው። እዛ ቦታ ቆሞ በዛ መከራ ውስጥ ሆኖ ትናንትና ያላገኘውን ነገር አሁን ደግሞ እዛ ቦታ ቆሞ በሞትና በሕይወት ሊፈርድ ያለው ኢየሱስ ሰበከ። እስቲ ቀኝ ከፋነ ኢየሱስ በሉ እስቲ። አንድ የመጨረሻ ዛሬ ማታ የምስራች። አንዳንድ ጊዜ ቦታውን ሳትለቅ ማንም ምንም ሲሆን ቦታውን ሳትለቅ ጸንተ ስትቆም መከራ ይመጣል። መከራ ሶስት መንገድ ገበያ ያዘጋጃል። አንዳንድ ሰዎችን የፈለገ መከራ ይምጣ እንጂ እግዚአብሔር ከዛ መከራ ያሻግራል። ቀኝ ከፋር ያሻግረኛል በሰል ድገሙስ ያሻግረኛል በሰል እሰነ ያሻግረኛል በሰል። እንደምታውቁ በርካታ ሰዎች በመከራ አልፏል። ጌታ ጸጋውን ያበዛል። አንኮ ጠጋ ብዬ እኮ ብጠይቅ አንዳንድ ሰዎች እኮ እያለፋችሁ ያለው መከራ ከባድ እኮ ነው።
ብታስረዳ ብታወራ ብትናገር በኢየሱስ እኔ ቢሆንም አልችልም የሚያስብል መከራ አለ። ማንም ቢሰማ ይገረማል ባንተ መከራ። እንዴት ቻልክ? እኔ ቢሆንም እተዋለሁ አላደርግም እንዲህ አደርጋለሁ። ሌላ ሰው ባንተ ይገረማል። አንተ ግን ላንተ አይታወቅም። ለካ መንፈስ ቅዱስ አንተ ማታውቀው ሕክምና ሰጥቷል። ማደንዘዣ ሰጥቷል። የመጣ መከራ ሰው ነው የሚረበሸው፣ አንተ ግን አትረበሽም። እናንተ አልገባችሁ። ጌታ መልካም አይደለም? በየትኛው መከራ ውስጥ የማውጫን በር ያዘጋጃል። ቀኝ ከፍ አድርግና የማውጫን በር ያዘጋጃል። በጌታ ድገሙና የማውጫን በር ያዘጋጃል። በጌታ ድገሙና የማውጫን በር ያዘጋጃል። አሁን ታለ ከዛሬ በኋላ መከራ አይኖርም አይደለም፣ ትዝም አይልም። በፍጹም ትዝም አይልም። እንደዚህ ያወራ አለፈ ያ ጊዜ አለፈ ተብሎ ገና ለትምህርት ይሆንልሃል። ገና ህይወትን አይተ ገና ትሰብካለህ። ህይወት ገና ለስብከት ይሆናል። ህይወት ለትምህርት ይሆናል። በምክንያት ወንጌል ይሰበካል። እስቲ ኢየሱስ በለሲ አላችሁልኝ። ቀኝ ከፍ አድርግ፣ ቀኝ ከፍ አድርግ። በመጣው መከራ ውስጥ አንድ እናት እጃቸውን አውርዱ። በጥይት በተመታው ጊዜ ጉልበት ውስጥ የገባው ጥይት ምን አይነት መርፌ ሰጥቶ እኔን አስተኝቶ አደረጉ እንጂ እኔ ባልተኛ ኖሮ መርፌ አልወድም በህይወቴ። መርፌ አልወድም። በጣም የሚፈራው መርፌ የሚፈራው እኔ ብታዩ ትገረማላችሁ። ዝም ብሎ እንደዚህ ከቶ ብቻ አይደለም ጥይት ያወጡት፣ አጥንት ተሰባብሯል። እዚህ ጋር ጭስ ማውጫ የሚያክል አለ ቀዳዳ ያወጡ። እዚህ ሌላ፣ እዚህ ሌላ፣ እዚህ ሌላ። እዚህ አይታቸው ከሆነ እንዴ ጥይት የገባው እዚህ እነሱ ከዚህ እስከዚህ ድረስ በግሪል አካ ማዳንዘሻ ባልወስድ ኖሮ መጫወት እኔ ሰው እንዴት ይችለኛል? ማዳንዘሻ ሰጥቶ እኔ ተኝቻለሁ። ሲነሳ ጉዳይ አርቋል። አሁን ለብዙዎቻችሁ አንተ አታውቅም እንጂ መንፈሳዊ ማዳንዘሻ ተሰጥቶ ነው ያለ። እግዚአብሔር ልብን ጠብቆ ነው እንጂ መከራው ከባድ ነው አይደለም እንዴ? ግን እግዚአብሔር ልብን ጠብቋል። በሆነ ነገር ትዝ ይላል እንጂ ጌታ ልብን ጠብቋል። ኢየሱስ ጌታ ነው። መከራ ሲመጣ መንፈስ ቅዱስ ማዳንዘዣ ያበዛል። ላንተ ትዝም አይልም። ወንድሞች ይጨነቃሉ፣ እህቶች ይጨነቃሉ፣ እሷ ትጨነቃለች፣ እሱ ይጨነቃል። ላንተ ግን አይታወቅም። እዚያ ነው ኢየሱስ ብሉሲ። ስለዚህ ስታገለግሉ ለአንዳንዶቻችሁ ጌታ ምን ያደርጋል? ጸጋውን ያበዛል። ጸጋውን ያበዛል። ደግሞ አንዳንዱ መከራ ይዞ ሊሄድ ይችላል። እንደምታውቁ ግማሹ በአንበሳ ተበልቷል፣ ግማሹ ከአንበሳ አድኗል፣ ግማሹ በእሳት ተቃጥሏል፣ ግማሹ ከእሳት አውጥቷል። መከራ ሲያይ በድንጋይ ሲወገ እንደ እስጢፋኖስ የሰማይ መስኮት ከፍቶ አየ እንጂ አላዳነም። ግማሹ አንገት ተቆረጠ፣ በማረሚያ ሞተ፣ ግማሹን አወጣ። ተልኮ ሲያልቅማ አሟሟት የሁላችን አይታወቅም። በየትኛው መንገድ ሊወስድ ይችላል። አንተ ግን ማሰብ ያለብህ አንድ ነገር አለ። በዚህ በሁሉ ውስጥ ተልኮን ጥያለሁ ወይ አልጣልኩም ነው። መከራ መጣ ብዬ ዱላ በዛ ብዬ ነቢይ እንትና አልተመቸ ሰው አልተመቸም እንትና እንደዚህ መጣ ወሬ በዛ እንትን በዛ ብለ ተውኮ ያልተውክም ነው። አሁን የምታየው ተልኮ ነገር ነው እንጂ አሸናፊ ተሸናፊ የሌለው ውጊያ አንዱ ከአንዱ ጋር ብታወራ
እሱ ዋጋ የለም። እጃችሁ ከፍ አድርጉልኝ። በዚህ ወር እንዲህ ይሆናል። እግዚአብሔር የማውጫን በር ያዘጋጃል። እግዚአብሔር መንገድ ያዘጋጃል። ነገር ሁሉ ይቀየራል። እስቲ ኢየሱስ በሉ እስቲ። አንድ የመጨረሻ ዛሬ ማታ የምስራች ከዛሬ በኋላ ሁሉ ያማረ ይሆናል። አረ ነገሬ አይበላሽም፣ ህይወቴ አይበላሽም። እስቲ ኢየሱስ በሉ እስቲ። ኢየሱስ በሉ እስቲ። ሐሳቤ ጨረስኩ ነው ያለው። የቀረን ትንሽ ደቂቃ ነው። እኔ የማወራው አንድ ነገር አለ። እንደ ኢዮብ ሚስት በመከራ አትደነቅ፣ በመከራ አትገረም፣ ለአምላኬ ተው። የኢዮብ ሚስት መከራ ሲመጣ ዛሬን ታመልካለህ? ምን አደረገልህ? ጤና አልቋል፣ ልጆች እንደዛ ሆኗል፣ ሁሉ ተበተነ። እራሷ ካደች እኮ አንተም ካዳ አለችው። በሁሉም እኔን አንተ አንድ ነን፣ ግን በአንድ ጉዳይ ይበልጣለሁ። ልጆችም ሞቷል፣ እኔም እጎዳለሁ። ሀብት የለም፣ እኔም እጎዳለሁ፣ አንተም ትጎዳለህ። ግን ከአንተ ነው ይሻላለሁ። በምን? ቁስል የለማ፣ መንቀሳቀስ እችላለሁ፣ መራመድ እችላለሁ፣ ዞሬ መለመን እችላለሁ። አንተ ዞሬ መንቀሳቀስ እስከሚያቅት ድረስ ትላንትና ሀብታም የነበረው ሰው አሁን የሚበላ እስኪያጣ እቃ ይዞ ጆንያ ይዞ ማዳበሪያ ይዞ ምግብ ሊመና እሱ መሄድ አይችልም። አምላክን ካድ። ከዚህ በላይ ምንም አይቀርም። ስንፍና በአፌ አላስገባም አለ። እጃችሁ ከፍ አድርጉልኝ። ሐሳቤ የጨረስኩ ነው። እንደ ኢዮብ ሚስት መከራን ብቻ ከፍ አታደርግ፣ አምላክን ከፍ አድርግ። መከራን ከፍ አታደርግ። ከዚህ በላይ ዋጋ የለም አትበል። እኔ ግን ዛሬ እጸልያለሁ፣ ከሚቀጥለው ወር ጀምሮ እንዲህ ይሆናል። እግዚአብሔር በነገር ሁሉ ይክሳችኋል፣ በነገር ሁሉ ይክሳችኋል፣ በነገር ሁሉ ይክሳችኋል። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። በመጨረሻ የመኪና ኢንሹራንስ ሰው ይገባል። መኪና ገዝቶ ይገባል ኢንሹራንስ፣ ቤት ገዝቶ ይገባል ኢንሹራንስ። ኢትዮጵያ ብዙ አልተለመደ። ከኢትዮጵያ ውጪ ሰው የነፍስ እንኳን ሰው እንኳን የግል ይገባል ኢንሹራንስ። ግን ኢንሹራንስ መቼ ነው የሚደርሰው ካላችሁ፣ የተገዛው መኪና ሲቃጠል ነው፣ የተገዛው ቤት ሲቃጠል ነው። ደግሞ ጌታ ኢንሹራንስ ገብቷል፣ ለኛ ቃል ገብቷል። እንዲህ ብሏል፣ ያሳድዷቸዋል፣ ያስጨንቃቸዋል በሰዎች ሁሉ ፊት ስለ ስሜ ካለ በኋላ የትም ቦታ ወስዶ ግን ቢያስቆሙ እንኳን በመንግስት ፊት ቢሆን እንኳን የትም ቦታ ቢያስቆሙ እንኳን ቆይ እዛ ቦታ ደርሼ ምንድነው የማወራው ብለህ አትጨነቅ። ለማንም ያልሰጠው ልዩ የሆነ አፍና አንደበት እኔ እሰጣለሁ። ለማንም ያልሰጠው አፍና አንደበት እኔ እሰጥሃለሁ። የመኪና ኢንሹራንስ መኪና ሲቃጠል ነው። የቤት ኢንሹራንስ ቤት ሲቃጠል ነው። እኔ ግን ሳትቃጠል አድንሃለሁ፣ ሳትሞት አድንሃለሁ። ጣልቃ እኔ እገባለሁ። አንተ አትሞትም፣ አንቺ አትሞችም፣ ነገርሽ አይበላሽም። እስቲ ያኔ አምላክ አለ በስ ድግምና ጌታ አለ በስ በጌታ አምላክ አለ በስ እስቲ ጌታ አለ በስ ኢየሱስ ጌታ ነው። ድንቁ ኢየሱስ አመሰግናለሁ። አሹ በስ አንዴ ድገሙ እስቲ። ይህ ስንት ነው? መከራ ሲመጣ የመጀመሪያው ማንም ተናግሮ መቋቋም እስከማይችል እስጢፋኖስ ሲናገር የነበረው ያንን መንፈስ መቋቋም አልቻሉም። እጃችሁን ከፍ አድርጉልኝ። ከዛሬ በኋላ እንዲህ ይሆናል። የትኛውን ጠንካራ ሰው አንተን ሲያገኝ ምላሱ ይያዛል። የትኛውን ጨካኝ ሰው አንተን ሲያገኝ መናገር አይችልም፣ መቋቋም አይችልም። ንግግር ልዩ ይሆናል፣ አካሄድ ይቀየራል፣ ኃይል ሁሉ ይታደሳል። ኢየሱስ ጌታ ነው። ሐዋርያው እንዲህ አለ፣ ሐዋርያው እንዲህ አለ፣ ሰዎች ሁሉ ካዱኝ አለ፣ ሰው ሁሉ ጠፋ አለ። በሙጉቴ ጊዜ ግን እግዚአብሔር በጎኔ። እጃችሁ ከፍ አድርጉልኝ። ሕያው ጌታ ነው የምላችሁ አላችሁልኝ። ለብቻዬ ቀረው እንዳትል። አሁን እንደው ይሄ ጊዜ ላንተ አይመችም እንጂ ለጌታ ዋና የሥራ ጊዜ አሁን ይሆናል። አሁን ለጌታ ዋና የሥራ ጊዜ ይሆናል። አሁን በጎን ይቆማል። አሁን ካንተ ጋር ይሆናል። ነገር ሁሉ ይቀየራል። እስቲ አሜን ኢየሱስ በሲ ድገሙ እስቲ አንዴ። ስለዚህ ቀኝ ከፍ አድርግና ኢንሹራንስ ገብቻለሁ፣ እሱ አለ። ሳልሞት በሕይወት ያለው የሚደርስ አምላክ አለ። ሀሹ በሲ አንዴ። አመሰግናለሁ። ባላችሁ ቦታ ሁሉ እጃችሁ ዘርጉ።
ሁለት እጅ ዘርጋ። ባላችሁ ቦታ ዘርጉ እጆቻችሁን። ይሄ ትምህርት ለአንዳንድ ሰዎች የመጨረሻ ትምህርት ይሆናል። ከዚህ ትምህርት በኋላ ሂድ፣ ውጣ፣ ጀምር። እግዚአብሔር ካንተ ጋር ይሆናል። የአሁኑ ጉዞ አይበላሽም። የአሁኑ መንገድ አይበላሽም። ራእዩ አይበላሽም። እይታ አይበላሽም። ህይወቴ አይበላሽም። ከነገ ሰኞ ጀምሮ ለብዙዎቻችሁ ለመጀመሪያ ጊዜ መንግስት ይተባበራል። አሕዛቦች ይገዙልሃል። በሮች ይከፈታሉ። የሥራ በር ይከፈታል። የውጭ በር ይከፈታል። መንገድ ያማረ ይሆናል። ኃይላችሁ ይታደሳል። ቀጥሎ ከነገ ሰኞ እንዲህ ይሆናል። በገባችሁ ቦታ ምልክት ይሆናል። እስቲ ቁጭ ብላችሁ ደገፍ ብላችሁ ሁለት እግርን ከፍ አድርግልኝ። እግርን ከፍ አድርግ። አሁን ጉዳይ እንዲህ ይሆናል። እግዚአብሔር የእግራችሁን ኮቴ ከነገ ጀምሮ ያካብዳል። በገባችሁ ቦታ የሆነ ጉዳይ ይሆናል። መሞት ያለበት ይሞታል። የሚፈወሰው ይፈወሳል። የሚድነው ይድናል። ባዶ ወጥተህ ባዶ ገብተህ ባዶ አትመለስም። እስቲ ባዶ ቦታ አልመላለስም። እስቲ ባዶ ቦታ አልመላለስም። እስቲ ባዶ ቦታ አልመላለስም። ድንቁ ኢየሱስ